ሰብስክራይብ በማድረግ ቤተሰብ ይሁኑ። በአላህ ታምናላችሁ ወይ ብለው ሲጠይቁን አዎ ብለን ስንመልስላቸው አይታችሁታል ወይ ይሉናል። አላየነውም። ሲናገር ሰምታችሁታል? አልሰማነውም። አካል ኖሮት ዳሰሳችሁታል? አልዳሰስነውም። እናንተው ራሳችሁ ስትጨነቁና ስትጠበቡ በጭንቅላታችሁ አላህ የሚባል ፈጣሪ ይኖራል ብላችሁ አላህን ፈጠራችሁት እንጂ አላህ እናንተን አልፈጠራችሁም። ካላያችሁኝ ስናገር ካልሰማችሁኝ ወይም ካልዳሰሳችሁኝ ያንተን መኖር እንዴት እናረጋግጣለን ብላችሁም ከጠየቃችሁ አፈራአይቱም ማቱምኑን እንግዲያውስ በማህፀን የምታፈሱትን ተመለከታችኋል። አዑዙ ቢላሂ ሰሚዒል ዓሊም ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይሂ ሷዲቂል አሚን ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰሕቢሂ አጅመዒን አማ ባዕዱ ፈሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱሁ። ውድና የተከበራችሁ ወንድሞቼና እህቶቼ የዛሬው የመወያያ አጀንዳችን የሚሆነው አልኢማኑ ቢላሂ ዐዘ ወጀል በጌታ አላህ ማመን በሙስሊሞች እምነት ውስጥ ያለው ቦታና ደረጃ ምን ይመስላል፣ በአላህ ማመን ማለት ሙስሊሞች እንዴት ይረዱታል የሚለውን ነጥብ ኢንሻአላህ እንመለከተዋለን። በጌታ አላህ ማመን ማለት ለኛ ለሙስሊሞች አምላካችን አላህ አንድና ብቸኛ ፈጽሞ ተጋሪ የሌለው በምሉእ ባህሪያቶች የሚጠራ ከጎዶሎ ባህሪያቶች የጸዳ ፍጹማዊ አምልኮ ለእርሱ ብቻ የሚገባው የሆነ አንድና እውነተኛ አምላክ ነው ብሎ አምኖ መቀበል በጥቅሉ በአላህ ማመን የሚለውን ትርጓሜ ይሰጠናል። ከእውቀቶች ሁሉ ቀዳሚው እውቀት የመጀመሪያው ተጠቃሹ ሰው ፈጣሪውን ማወቁ ነው። ሶስት የህሊና ጥያቄዎች በአይምሯችን ውስጥ ይመላለሳሉ። እነዚህ ጥያቄዎች የማንነት ጥያቄ በመባል ይጠራሉ። ከየት፣ ለምን፣ ወዴት የሚሉ ጥያቄዎች። የመጀመሪያው ጥያቄ ከየት መጣሁ፣ እኔ ማን ነኝ፣ ማን ነው ያስገኘኝ የሚለው የማንነት ጥያቄ ይባላል፣ ወይም ራስን ፍለጋ ማለት ነው። ሁላችንም ፍጡሮች ነን። ካልነበርንበት ወደዚህ ወደ ህልውናው ዓለም መተናል። ፈልገንና ፈቅደን አስበን በፕሮግራም ያደረግነው ሳይሆን ሳንፈልግ ሳንፈቅድ ሳናስበውና ፕሮግራም ሳንይዝ ብቻ የሆነ ኃይል አምጥቶናል። ማን ነው ያመጣን? ይሄ የመጀመሪያው ዋነኛው የሰው ልጅ የህሊና ጥያቄ መሆን ያለበት ነው። ለዚህ ጥያቄ ትክክለኛውን ምላሽ ካገኘ ወደ ሁለተኛው ጥያቄ በመግባት ለምን መጣሁ የሚለውን ደግሞ ማንሳት ይጠበቅበታል። ለምን መጣን ወደዚህ ዓለም? ለምንድነው የተፈጠርነው? በህይወት የመኖራችንስ ትርጉሙ ምንድነው? እኛ እንደምንኖረው ሌሎች ፍጡራኖችም እንስሳት፣ ነፍሳት፣ በራሪዎች አብረውን ይኖራሉ። ሰው ከነዚህ በተለየ መልኩ የተፈጠረበት ዓላማ አለ ወይ? ለዚህም ትክክለኛውን ምላሽ ካገኘ የመጨረሻውና ሶስተኛው ጥያቄ ወዴት እሄዳለሁ የሚለው። ህይወት መጨረሻው በሞት ያበቃል ወይስ ከሞት በኋላ ዳግም ሌላ ህይወት አለ? የምንሞትበት ቦታ ምንድነው የሚገጥመን? ዳግም የምንቀሰቀስና ወደ ህይወት የምንመለስ ከሆነ እኛ ማዘጋጀት ያለብን ስንቅ ምንድነው የሚለው ሶስቱ የማንነት ጥያቄዎች ናቸው። አላህን በማመን ቁርአንን በማወቅ ለሶስቱም ትክክለኛ ምላሽ ማግኘት ይቻላል። ኢንሻአላህ በአላህ ማመን ማለት ምንድነው የሚለውን ለዛሬ አጠር ባለ መልኩ አቀርብላችኋለሁ ማለት ነው። በእኛ በሙስሊሞች እምነት በአላህ ማመን ማለት አራት ነጥቦችን ያካትታል።
እነዚህን ከፈለጋችሁ እንደ ማስታወሻ መያዝ ትችላላችሁ። አልኢማኑ ቢላሂ ዐዘ ወጀል የተضመኑ አርበዐቱ አሽያኢን በጌታ አላህ ማመን 4 ነጥቦችን በውስጡ ያካትታል። እነዚህን 4 ነጥቦች አምኖ የተቀበለ ሰው በአላህ ያመነ ባሪያ ተብሎ ይጠራል። ከነዚህ ከአራቱ የመጀመሪያው አልኢማኑ ቢውጁዲላሂ ተዓላ የአላህን መኖር የጌታችንን አላህ ህልውና አምኖ መቀበል። አምላካችን አላህ አለ፣ መኖሩ የተረጋገጠ ነው። በአላህ ስናምን በጥርጣሬ ላይ ተመስርተን ወይም ምናባዊና ግምታዊ ሐሳብ ላይ ቆመን ሳይሆን ፍጹም እርግጠኞች ሆነን ከሚታዩና ከሚዳሰሱ ነገሮችም በላቀ መልኩ የአላህ መኖር ተጨባጭ የሆነ ማስረጃ ያለው ነገር መሆኑን አምነን የተቀበልን ሰዎች መሆን አለብን። ቁርአን ለዚህ ጉዳይ ሰፊ ማብራሪያ በመስጠት በዳርዊን ቲዮሪ አስተሳሰባቸው ለተጠለፈባቸው ሰዎች በቂ ምላሽን ይሰጣል። ሰዎች በአላህ ታምናላችሁ ወይ ብለው ሲጠይቁን አዎ ብለን ስንመልስላቸው አይታችሁታል ወይ ይሉናል። አላየነውም። ሲናገር ሰምታችሁታል? አልሰማነውም። አካል ኖሮት ዳሰሳችሁታል? አልዳሰስነውም። ጠረን ኖሮት አሽትታችሁታል? አላሸተትነውም። ጣዕም ኖሮት ቀምሳችሁታል? አልቀመስነውም። ከነዚህ ከአምስቱ የስሜት ሕዋሳት ወይም ሴንስ ኦርጋንስ ውጪ ከሆነ የአላህን መኖር እንዴት ልትገልጹ ትችላላችሁ? ስለዚህም ከኛ ምላሽ ሲያጡ ምን ይላሉ? እናንተው ራሳችሁ ስትጨነቁና ስትጠበቡ በጭንቅላታችሁ አላህ የሚባል ፈጣሪ ይኖራል ብላችሁ አላህን ፈጠራችሁት እንጂ አላህ እናንተን አልፈጠራችሁም። ፈጣሪ አለ ከተባለ ያለ ነገር ሁሉ መታየት ስላለበት ለምን አታሳዩንም እያሉ። ታዲያ ምንድነው ምላሻችን? አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ከእንደዚህ አይነት መጥፎ እሳቦት እርጉም ከሆነው ሰይጣን አስተሳሰብ በአላህ እንጠበቃለን ብለን ገለል ማለት ብቻውን ምላሽ አይሆንም። ጌታችን አላህ የዳርዊን ቲዮሪ ዛሬ ላይ እንደሚመጣ ዓለማትን ከመፍጠሩ በፊት አስቀድሞ ያውቅ ነበር። ስለሚያውቅም በቅዱስ ቁርአን ላይ ጥቆማዎችን ሰጥቶን አልፏል። አላህ እንዲህ ይላል በሱረቱል ዋቂዓ ምዕራፍ 56 ከቁጥር 57 እስከ 59። ሱረቱል ዋቂዓ ምዕራፍ 56 ከቁጥር 57 እስከ 59 አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ነሕኑ ኸለቅናኩም ፈለውላ ቱሰድቁን። እኛ ነን የፈጠርናችሁ ይላል ጌታችን አላህ። አታምኑም? አታረጋግጡም? ካላያችሁኝ፣ ስናገር ካልሰማችሁኝ ወይም ካልዳሰሳችሁኝ ያንተን መኖር እንዴት እናረጋግጣለን ብላችሁም ከጠየቃችሁ አፈራአይቱም ማ ቱምኑን፣ እንግዲያውስ በማህፀን የምታፈሱትን ተመለከታችሁ አለ። ሁላችንም እናስተውል። ከሚስቶቻችሁ ጋር ስትገናኙ በማህፀን የምታፈሱት የምትልኩትን አያችሁ ወይ? አአንቱም ተኽሉቁነሁ አም ነሕኑል ኻሊቁን፣ ሰው አድርጋችሁ በ9 ወር ሂደት ውስጥ የምትፈጥሩት እናንተ ናችሁ ወይስ እኛ ነን ፈጣሪዎቹ ይላል ጌታችን አላህ። ጥያቄ እየጠየቀ ነው። አንተ በአላህ ፈጣሪነት ካላመንክ ታዲያ ማን ፈጠረህ ተብለህ ስትጠየቅ እናቴና አባቴ ብለህ ምላሽ የምትሰጥ ከሆነ አላህ ጥያቄ ጠየቀ። በማህፀን የምታፈሱትን ተመለከታችሁ ወይ? የባል ድርሻ ከሚስቱ ጋር ሲገናኝ ውሃ ማፍሰስ ብቻ ነው የሚለው ቁርአን። ከዚህ የዘለለ ምንም ሚና የለው። ራሱን ለማስደሰት ራሱን ለማርካት ወደ ሚስቱ ማህፀን ውሃን ብቻ ይልካል። በሚሊዮንና በቢሊዮን የሚቆጠሩ ስፐርም ሴሎች ወደ ውስጥ ተልከው ከዛ ውስጥ አንዱ ስፐርም ሴል ብቻ ተመርጦ ከሴቷ እንቁላል ጋር እንዲገናኝ ተደርጎ እንቁላሉን ሰብሮ ከገባ በኋላ ጽንሱ በሚቆይባቸው የ9 ወር ሂደት ውስጥ ግን ማን ነው ሰው አድርጎ የሰራው ብሎ አላህ እየጠየቀ ነው።
አባት እንዳይባል ሚስቱ ራሱ እንደጸነሰች የሚያውቀው እሷ ስትነግረው ነው አይደለም? ካስፈለገም አንዳንድ ጊዜ ልትደብቀው ትችላለች። 2 ወር 3 ወር 4 ወር ደብቃው ልትቆይ ትችላለች። ሆዷ እየገፋ ሲመጣ ያንን ምልክት አይቶ ሊያውቅ ይችላል እንጂ። ስለዚህ አባት በልጁ ላይ ምንም አይነት ሚና የለውም ማለት ነው፣ ራሱን ከማስደሰትና ከማርካት ውጪ። ይሄ ሲባል እናትም ታውቃለች ማለት አይደለም። እሷስ ምን አይታ ነው የምታውቀው? በወር አንድ ጊዜ ይመጣ የነበረው ምልክት ሐይድ ወይም የወር አበባ ሲቋረጥባት ነው ጽንስ መጀመሯን የምታውቀው። አንዳንድ ጊዜ ቀኑም ስለሚዛባ ትጠራጠረና ሐኪም ቤት ሄዳ ሽንት ሰታ በሽንት ምርመራ ውጤት ዶክተሩ በማህፀንሽ ውስጥ ጽንስ አለ ሲላት የዶክተሩን ቃል አምና መታ ለባለቤቷ ትነግረዋለች። እናት በማህፀኗ ስለሚሰራው ነገር እሷም አታውቅም ማለት ነው። አባትም እናትም ይሄን ካላወቁ ታዲያ ይህንን የመሰለ ቅርጽ ያለው የሰው ልጅን በሷ ማህፀን ውስጥ የሚሰራው ማን ነው ብሎ ጌታችን አላህ ይጠይቃል። እናንተ ናችሁ ወይስ እኔ ነኝ? ይሄ የዳርዊን ቲዮሪ ውጤት ነው ወይስ የኔ ጥበብ ነው በማለት ጌታችን በዚህ መልኩ ጥቆማ ይሰጠናል። መኖሩም ያጠራጥር ጌታ አይደለም ለመግለጽ ያክል ካልሆነ በቀር። ሌላ ተጨማሪ ማስረጃ በሱረቱ ጡር ላይ ምዕራፍ 52 ሱረቱ ጡር ከቁጥር 25 እስከ 26 ባለውም ላይ አም ኹሊቁ ሚን ገይሪ ሸይ ያላንዳች ፈጣሪ ተፈጠሩ እንዴ ይላል። ፈጣሪ ሳይኖር ፍጡር ሊኖር ይችላል ወይ? አድራጊ ሳይኖር ድርጊት ይከሰታል ወይ? ሰሪ ሳይኖር እንዴት ስራ ሊኖር ይችላል? አም ሁሙል ኻሊቁን ወይስ ራሳቸውን በራሳቸው ፈጠሩ? አም ኸለቁ ሰማዋት ወልአርድ ወይስ ሰማያትና ምድርን እነሱ ናቸው የፈጠሩት ይላል ጌታችን አላህ። በላ ዩእሚኑን በላ ዩቂኑን እነሱ የሚያረጋግጡ ህዝቦች ግን አይደሉም ማለት። 3 ጥያቄዎችን ጌታችን ይጠይቃል። አንደኛ አም ኹሊቁ ሚን ገይሪ ሸይ ያላንዳች ፈጣሪ እንዴት ተፈጠሩ ይላል። ፈጣሪ የለም የሚሉ ከሆነ ፍጡር ከየት መጣ እያላቸው። ምክንያቱም አንድ ህግ ስላለ ምንጊዜም ስራ ካለ ምን አለ ማለት ነው? ሰሪ አለ። ድርጊት ካለ አድራጊ አለ ያንን የሚፈጽመው። ፍጥረት መኖሩ በራሱ ይህን ፍጥረት ያዘጋጀ አንድ ፈጣሪ መኖሩን ይጠቁማል ማለት ነው። ታዲያ ያለ ፈጣሪ እንዴት ልትፈጠሩ ቻላችሁ አለ። ወደ ሁለተኛው ደግሞ ወደ ከበደው ጥያቄ ሲመጣ አም ሁሙል ኻሊቁን ወይስ ራሳቸውን በራሳቸው ፈጥረዋል አለ። ራሴን ያስገኘሁት እኔው ነኝ እንዳንል ከመገኘታችን በፊት የሌለን ባዶ ነገሮች ነበር። ታዲያ የሌለ ነገር እንዴት ያለን ነገር ሊሰራ ይችላል? ፋቂዱ ሸይእን ላ ዩዕጢህ የሌለው አካል መስጠት አይችልም። ከመፈጠራችን በፊት የሌለን መሆናችንን ከተስማማን እንዴት ነው ራሳችንን ዛሬ ወደ መኖር ዓለም ልናመጣ የምንችለው? ሶስተኛውና ከሁለቱ ደግሞ የከበደው ጥያቄ አም ኸለቁ ሰማዋት ወልአርድ የሚለው ነው። እሺ ይሄም ይቅር፣ ሰማያትና ምድርንስ እነሱ ናቸው እንደ የፈጠሩት ይላል ጌታችን አላህ። ምን እያለን ነው? ሰው በፈጣሪ መኖር እንኳ ካላመነ ሰማይና ምድርን እሺ ማን አመጣው እያለ ነው። ይሄ የተፈለገበት ምክንያት ምንድን ነው? ማንም ሰው በዚህ ምድር ላይ ሲኖር የትኛውም ታሪክ ሲጻፍ ድሮ በእኛ ጊዜ መሬት እንደዚህ ሰፊ አልነበረችም የሚል ሰው አለ? ወይም በእኛ ጊዜ እኮ መሬት የሚባል ነገር አልነበረም የሚል ሰው አለ? የለም አይደል? ወይንም ደግሞ አሁን የምንመለከታት ሰማይ ቅርብ ነበረች የሚል አለ? ከዛች ከበቅሎ ሐዲስ ውጪ ያው እሷም ሰውን ለማሳቅ የገባች ካልሆነች በቀር። ስለዚህ ማንም ሰው ይህንን ካላለ አንድ ነገር መረዳት ይቻላል። በሰው ልጅ ያፈጣጠር ታሪክ ውስጥ ሰማይና ምድር ቀዳሚውን ስፍራ ይይዛሉ ማለት ነው። ከሰው በፊት ማን ተፈጥሯል? ሰማይና ምድር። ሰው ይቀድማል እንዳንል ምድር ያልነበረበት ሰው የነበረበት ዘመን ሰምተንም አይተንም አንብበንም አናውቅም። ታዲያ እናንተ ሰው የተባላችሁት በጠቅላላ ምንም ከመኖራችሁ በፊት ሰማይና ምድር ቀድሟችሁ ከነበር
ማን የፈጠራቸው ሰማይና ምድሩን አለ። ከሰው መካከል አንዱን ጠቅሳችሁ እከሌ እንዳትሉ እከሌ ራሱ ሲፈጠር እግሩ ያረፈው መሬት ላይ ነው። ከየት መጡ ሰማያትና ምድር ከኔ ዘንድ ካልሆኑ እያለ ጌታችን አላህ ይጠይቃል። ጥቅሶቹ አሳማኝ አይደሉም? አምላካችን አላህ መኖሩን ለሚጠራጠር ሰው እንደ ማስረጃ ከወሰዳቸው በራሱ በቂ የሆነ ማስረጃ ነው። የጌታችን የአላህ መኖር ይህን ያህል ለጥያቄ ወይም ለጥርጣሬ የሚጋብዝ ነገር ሆኖ ሳይሆን እግረ መንገድ የእምነታችን አንድ አካል ስለሆነ ለመጥቀስ ያክል ስለተፈለገ ነው። አላህ መኖሩ የሚያጠራጥር አምላክ አይደለም። ذلك بأن الله هو الحق አላህ በራሱ እውነት የሆነ ጌታ ነው ይላል ሱረቱል ሐጅ ቁጥር 6 ላይ الحق في اللغة ما وجب إثباته والاعتراف به الله الحق ነው መኖሩ የተረጋገጠ ማመኑ ግድ የሚል ለጥርጣሬ የማይጋብዝ ነው። ምክንያቱም የአላህ መኖር ሂስቶሪካል ትሩዝ አይደለም፣ በታሪክ የተረጋገጠ አይደለም። የአላህ መኖር ሳይንቲፊካል ትሩዝም አይደለም፣ በሳይንስ የምርምር ሂደት የተረጋገጠ አይደለም። የጌታችን የአላህ መኖር ዩኒቨርሳል ትሩዝ ነው፣ ተፈጥሯዊ የሆነ እውነታ ነው። ማንም ሰው ሲወለድ አብሮ የሚፈጠርበት መስመርና መንገድ ስለሆነ ማለት ነው። ስለዚህም ቁርአን ለጥቆማ ያክል እነዚህን ትምህርቶች ያስተምረናል ማለት ነው። ይህንን በተመለከተ አንዳንድ ውይይቶችም እንደዚሁ ተካሂደዋል። ከነዚህ መካከል የተወሰነውን ልጥቀስላችሁ። አንድ ሙልሂድ የሆነ በአላህ መኖር የማያምን አስተማሪ ተማሪዎቹን ክፍል ውስጥ እያስተማራቸው እያለ በመሃል ሐሳባቸውን ለመስረቅ ተማሪዎች ብሎ ጠራቸው። አቤት መምህር አሉ። ይሄ ዳስተር ይታያቸዋል አላቸው። አዎን መምህር አሉ። ስለዚህ ዳስተሩ አለ ማለት ነው አለ፣ ፊት ለፊታቸው ስለታያቸው። ይህን ጥያቄ ለሚፈልገው ዓላማ እንደ መግቢያ ከጠቀሰው በኋላ ቀጠለና አላህስ ይታያቸዋል አላቸው። አይታየንም አሉ። እንግዲያውስ አላህ የምትሉት አምላክ የለም ማለት ነው አላቸው። የተለያየ እምነት ተከታይ ነው ይህንን አካዳሚካል ትምህርት የሚወስደው። በኢማኑ ጠንካራም ደካማም የሆነም ሰው ይኖራል። አጋጣሚውም ለጥርጣሬ በር የሚከፍትበት ሰው አይጠፋም። እንደዛም ሆኖ ግን የትም ስፍራ ላይ አላህም ሰራዊት አያጣም። ታዲያ ከተማሪዎች መካከል አንድ ሙስሊም በሳል ተማሪ እጁን አወጣና መምህር በርሶ ሐሳብ ላይ እኔም ተጨማሪ መስጠት እፈልጋለሁ አለ። ወጣ። እሱም መምህሩ ፈቀደለት። ወደ ተማሪዎቹ ዞር አለና ተማሪዎች አስተማሪያችን ይታያቸዋል አላቸው። አዎን ሲሉ ስለዚህ አስተማሪያችን መምህራችን አሉ ማለት ነው አለ። ቀጠለና አይምሯቸው አንጎላቸው ይታያቸዋል? አይታየንም። ስለዚህ መምህራችን አንጎል የሌለው ነው አለ። ያ ሁሉ ተማሪ ልክ እናንተ አሁን እንደሳቃችሁት በአስተማሪው ላይ ሳቀበት። ራሱ በያዘው ሎጂክ አይምሮ የሌለው እብድ ነው ከተባለ እንግዲህ ካሁን በኋላ ስለ አላህ ምን ብሎ መናገር ይችላል? ይሄ አንደኛው ነው። ሌላኛው ከአንድ ዓሊም ጋር የተከሰተ ክስተት ነው። አትክልት ማሳ ውስጥ ቁጭ ብሎ አላህ በፈጠራቸው ነገሮች እያስተነተነ ተፈኩር እያደረገ ሶስት ወጣቶች በጥያቄ ሊያጣድፉት ግራ ሊያጋቡት አይመልሰውም ብሎ ያሰቡትን ጥያቄ ተዘጋጅተው ወደ አትክልት ማሳው ገቡ። ቀረቡ ወደ እኔ አላቸው። ቀረቡ። ጥያቄ ያለን አሉ። ጠይቁ አላቸው። የመጀመሪያው ምን አለ? አላህ አለ ብላችሁ ታምናላችሁ አይደል? አዎን አሉ ዓሊሙም። አላህ ካለ ያለ ነገር ሁሉ መታየት ስላለበት እንዲያሳዩኝ ይፈልጋለሁ። እሺ ያሳይሃለሁ አሉት። ቀጠለ። ሁለተኛው ጂኒዎች ከምንድን ነው የተፈጠሩት አላቸው። ከእሳት ብለው መለሱለት። ታዲያ ካፊር የሆኑት ከሃዲ ጂኒዎች ነገ የውሙል ቂያማ የት ነው የሚገቡት ብሎ ጠየቃቸው። ጀሃነም እሳት ብለው ሲመልሱለት የኔ ጥያቄ የተፈጠሩት ከእሳት የሚገቡትም ጀሃነም እሳት ከሆነ እሳትን እንዴት አድርጎ እሳት ያቃጥለዋል አላቸው። ገብቷችኋል? ሶስተኛው ጠየቀ። ቀዳ ወልቀድር ወይም ቅድመ ውሳኔ ኢንሻአላህ አላህ ካለ የፊታችን ጁሙዓ ነገ ወይም ቅዳሜ በአላህ ፍቃድ እንመለከተዋለን። ይሄን ርዕስ በሰፊው በእስልምና ውስጥ ቀዳ ወልቀድር ወይም ቅድመ ውሳኔ የሚባል ነገር አለ ብለው ያምናሉ አይደል አላቸው። አዎን አምናለሁ አሉ። ታዲያ ሁሉ ነገር አስቀድሞ ከተወሰነ
ሰው በሚያደርገው ነገር ላይ ነፃ ፈቃድ የለውም ማለት ነው። ድርጊቱ በጠቅላላ ከላይ በተወሰነበት መልኩ የሚከናወን እንጂ ከታች ራሱ መርጦ የሚያደርገው ስላልሆነ ሰው ለሚሰራው ስራ ተጠያቂ መሆን የለበትም ብሎ ሲመልስ ልክ ሶስተኛው ጥያቄ እንደጨረሰ እኚህ ዓሊም ምን ያደርጋሉ? ከነበሩበት አትክልት ማሳ ጭቃን ያነሱና ሶስቱንም በጭቃ ይፈነክቷቸዋል። ዘወር በሉ ከፊቴ ለእናንተ የምሰጣችሁ ትክክለኛ ምላሽ ይሄ ነው ብሎ በጭቃ ፈነከታቸውና ሶስቱንም ከአትክልት ማሳው አባረራቸው። ልጆቹ በጭቃው በጣም ተጎድተዋል። ይጠብቁት የነበረው ትክክለኛ ምላሽ ነው። አላውቅም ካለም ማያውቅም ከሆነ አላውቅም ብሎ መሸኘት ነው። ግን ለምን ይመታቸዋል? ተማከሩና ከሰሱት። በዳኛ ፊት ቀረበ። ዳኛውም ጠየቀው ዓሊሙን፣ ሶስቱ ለጠየቁህ ጥያቄ ትክክለኛ ምላሽ የሰጣቸው አንተ በጭቃ በመፈንከት ነበር? አዎን አለ ዓሊሙ። ለምን ይሄን አረክ አለ። እኔ በወቅቱ መልስ ይሆናቸዋል ብዬ ነበር በጭቃ የፈነከትኳቸው። ካልገባቸው አሁን ባንተ ፊት ይገባቸዋልና የመጀመሪያው ጥያቄ ይቅረብልኝ አለ። ቀረበ። ስማ አንተ ጃሂል፣ አላህ አለ ብለህ ታምናለህ ወይ ስትለኝ አዎ አልኩ። ያለ ነገር ሁሉ መታየት ስላለበት አላህን እንድታሳየኝ እፈልጋለሁ ብለህ ነበር። ክቡር ዳኛ፣ እሱን እንዲጠይቁልኝ የምፈልገው እኔን በጭቃ መጥቶኛል፣ ጎርቶኛል፣ አሳምሞኛል ብሎ አይደል እዚህ የከሰሰው? አንዴ ህመሙን ያሳየኛል። ከዛ የጠየቀውን አሳየዋለሁ፣ ህመሙን ያምጣል። ዳኛው ልታሳይ ትችላለህ በማለት ጠየቀው። ህመሙ ውስጤ ነው የሚሰማኝ፣ ይሄ ነው ብዬ አውጥቼ ማሳየው ነገር የለም ማለት። ዓሊሙም ምን አሉት? ያለ ነገር ሁሉ አይታይም ማለት ነው። በጭቃ ስፈነክትህ እንዲገባህ ብዬ ነው። አላህም አለ፣ አንተ ግን ልታየው አትችልም። ሁለተኛው ይቅረብልኝ። ቀረበ። አንተ ጃሂል፣ ጂኒዎች ከምን ተፈጠሩ ስትለኝ ከእሳት አልኩ። ካፊሮቹ ነገ የውሙል ቂያማ ከጂኒዎች መካከል የካዱት የት ይገባሉ ስትለኝ ጀሃነም እሳት አልኩ። የተፈጠሩት ከእሳት ከሆነ የሚገቡትም ጀሃነም እሳት ከሆነ እሳትን እንዴት አድርጎ እሳት ያቃጥለዋል ብለህ ነበር አይደል የጠየከኝ? አሁንም ክቡር ዳኛ እሱን እንዲጠይቁልኝ የምፈልገው አላህ እሱን የፈጠረው ከጭቃ ነው፣ የአደም ዘር ነው። እኔ የመታሁት በወቅቱ ከአትክልት ማሳዬ ላይ በጭቃ ነው። ተጎድቻለሁ ብሎ ሲከሰኝ እንዴት አድርጎ ነው ጭቃን ጭቃ ሊጎዳው የቻለው? ያስረዳል። አንተም ከጭቃ የተፈጠርክ የአደም ዘር ነህ፣ እኔም የመታሁ በጭቃ ነው። ጭቃን እንዴት አድርጎ ጭቃ ሊጎዳው ይችላል? አስረዳ ተባለ። በተፈነከትኩት ጭቃ ተጎድቻለሁ አለ። እሱም ከጭቃ የተፈጠረ የአደም ልጅ ሆኖ እንግዲያውስ ከእሳት የተፈጠሩት ጂኒዎችም ከሃዲዎቹ በጀሃነም እሳትም ይቃጠላሉ ማለት ነው። ሶስተኛው ቀረበ። ቀዳ ወልቀድር ወይም ቅድመ ውሳኔ በኢስላም ውስጥ አለ ወይ ብለህ ስትጠይቀኝ አዎ ብያለሁ። ሁሉ ነገር አስቀድሞ የተወሰነና የተጻፈ ነው ብዬ ስነግርህ ታዲያ ነገሮች ሁሉ ቀድመው ከተወሰኑ ሰው ለሚያደርገው ነገር ነፃ ፈቃድ የለውም ማለት ነው። ምክንያቱም ድርጊቱ ከላይ እንደተጻፈበት እንጂ ከታች እሱ እንደፈለገውና እንደመረጠው የሚከናወን ስላልሆነ ሰው በሚያደርገው ነገር ተጠያቂ ወይም በኃላፊነትና የሚያዝ መሆን የለበትም ነው አይደል ያልከኝ? ታዲያ ጉዳዩ እንደዛ ከሆነ አለ ዓሊሙ፣ ለምን እዚህ ዳኛው ፊት ላይ እኔን ከሰስከኝ? በጭቃ ፈንክቶኛል ጎርቶኛል ብለህ ለምንድን ነው የከሰስከኝ? ምክንያቱም በወቅቱ እኔ ከአትክልት ማሳዬ ላይ ጭቃ አንስቼ ስፈነክትህ ራሱ ምርጫ አልነበረኝም፣ ተጽፎብኝ ነበር። እኔም ያለ ምርጫዬ ያደረግኩት ነገር ስለሆነ እኔን ለምንድን ነው መርጠህ የምትከሰኝ አሉት። ምላሽ አጣ። ዳኛውም ከዓሊም ጋር አትከራከሩ ብሎ በሰላም አሰናበታቸው። ከነዚህ ከሶስቱ ምላሾች የምንረዳው ወይም ከርዕሳችን ጋር የሚሄደው የመጀመሪያው ነጥብ ነው። ጌታችን አላህ አለ፣ መኖሩን ግን ለማረጋገጥ ማየት መስፈርት አይደለም ለሚለው አንድ ምሳሌ ልስጣችሁ ካልሰለቻችሁ። ሸህ አብዱልመጂድ አዘንዳኒ ረሂመሁላህ አልኢማን በሚለው ሐፊዘሁላህ ወረዓህ አልኢማን በሚለው ኪታባቸው ላይ የጠቀሱት ነው። ምን ይላሉ እዛ ላይ? ጃአት እምራአቱን እንግሊዝያ አስለመ ዘውጁሃ ዓላ የድ ሸይኽ አብደላህ አልሐኪሚ። በአንድ የመናዊ ሙስሊም ምሁር አብደላህ አልሐኪሚ በሚባል ሰው ባሏ የሰለመባት እንግሊዛዊት ሴት መጣች። ቱጃዲሉ ሸይኽ ሸይኹን ልትከራከር ነው እንግዲህ። ፈቃለት ኢነሃ ላ ትኡሚኑ ቢላህ ኢላ ኢዛ ረአት ላህ ቢጡሊሂ ወዕርዲህ። እኔ አላህን አላምንም መኖሩን አምጥታችሁ ቁመቱንም ስፋቱንም ካላሳያችሁኝ በስተቀር የአላህን መኖር አላምንም አለች ለሸይኹ።
ሸይኹም አስተግፊሩላህ ካለ በኋላ فقال الشيخ هل تحبين زوجك هذا ይሄን የሰለመውን ባልሽን ታፈቅሪዋለሽ ብሎ ሸይኹ ጠየቃት። قالت نعم አዎን በጣም አፈቅረዋለሁ። قال الشيخ إني لا أصدق እኔ ግን አላምንም አላት ሸይኹ። قالت لماذا ለምንድነው የማያምኑኝ ብላ ስትጠይቅ ሸይኹ ምን አሏት? إني لا أصدق أنك تحبين زوجك هذا إلا إذا رأيت هذا الحب بطوله وعرضه አንቺ ባልሽን አፍቃሪ ነሽ ብዬ አላምንም ፍቅሩን አምጥተሽ ቁመቱንም ስፋቱንም ካላሳየሽኝ በስተቀር እንዴት እንደምታፈቅሪው ማየት አለብኛል። فقالت إن الحب موجود ولكننا لا نستطيع أن نعرف كيفيته ፍቅር የሚባለው ነገር አለ ምንነቱን ይዘቱን ግን እኛ ሰዎች እንዲህ ነው ብለን ልናውቀው የምንችለው ነገር አይደለም ብላ መለሰች። فقال الشيخ ولله المثل الأعلى اللهم ከዚህ በላይ ምሳሌ የሚሰጠው ጌታ ነው። فنحن نؤمن به እኛም በሱ መኖር አምነናል። ولكن لا نستطيع أن نحيط بالله علما በአላህ ማንነት ግን ዕውቀታችን ሊያካብብ አይችልም ብለው በሷ አካሄድ መለሱላት። እንደውም ቀጠሉና ሸይኹ فكم من الأمور نؤمن بها ولكن لا نعرف حقيقتها ስንት ነገሮች አሉ መኖራቸውን አምነን ተቀብለናል ነገር ግን ሐቂቃቸውን ማናውቃቸው። የሚገርም ነገር እንደውም ምን አሉ ሸይኹ فهذا النوم يأتي ይሄ እንቅልፍ የሚባለው ነገር ሲመሽ ይመጣል አሉ። ታምናላችሁ በእንቅልፍ ወንድም እህቶች? ምን ነው ሌሎቻችሁ ተኝታችሁ አታውቁም እስከዛሬ? እንቅልፍ የሚባለው ነገር አለ ብላችሁ ታምናላችሁ? እስቲ ማን ነው ከመሐከላችሁ አንድ ወንድም እፈልጋለሁ ደፍሮ የሚነግረኝ? የሚደፍር የለም ሁሉም ፈሪ ነው። ማን አለ? እሺ ተነስ አንተ ራስህ ተነስ። ኸይር እስከዛሬ አንተ ስትተኛ እንቅልፍ ሲወስድህ አይተህ ታውቃለህ? አታውቅም? በጣም ጥሩ። ወንድሞችህ ሲተኙ እንቅልፍ ሲወስዳቸው አይተህ ታውቃለህ? ከተኙ በኋላ ሳይሆን ሲተኙ ወይም እንቅልፍ ሲወስዳቸው አላየህም። በምንድን ነው ያመንከው ታዲያ? የሱን አልሰማሁትም አንዴ ራሳቸውን ስተው ቢሆንስ? ወይም አንተ መተኛትህን በምን አወቅከው? የነቃኸው ከእንቅልፍ ነው ወይስ ራስህን ስተህ ነው ወይስ ከድንጋጤ ነው? ይሁንልህ። እንግዲህ አሁን ምንድነው ሸይኹ ምን አሉ? ነገሮችን በአምስቱ ሴንስ ኦርጋን እንመዝናቸው ከተባለ ችግር እንዴት እንደሚፈጠር ሊናገሩ ነው ይሄን ያመጡት። ማንም አላየው። ሰውም አጠገቤ የተኛ ሰው ከተኛ በኋላ ወይስ ያንከራፋ አይቸው ነው ተኝቷል የምለው። ወከዛሊከ ሊየቅዛ አሁን አንተ ከነቃሁ በኋላ አልክ መንቃትም እንዲሁ ነው አሉ። ሰው የሚያውቀው ከነቃ በኋላ ነው እንጂ ሲነቃ ግን አያውቅም። ከሰውነት ክፍሉ መጀመሪያ ሀይ የሚሆነው የትኛው ነው? እንዴት ነው የሚነቃው? አያውቅም። ግን ጀማል ሱብሂ ደርሷል ተነስ ብሎ ይቀሰቅሰሃል። ስትባንን እላይህ ላይ አንሶላና ብልድርብስ ትመለከታለህ። ምናልባትም ግንባርህን ነክቶ ይሁን ጉልበትህን ነክቶ ይሁን የቀሰቀሰህ አታውቅም። ወከዛሊከ السرور والفرح መደሰት መሳቅ የሚባሉትን ብለው ሸይኹ ጨመሩት። ሙሐመድ ሳቀ ትላለህ የምትመለከተው ግን ጥርሱን ነው። የታለ ሳቅ ቢባል ምን ብለህ ትገልጻለህ? ይህንንና መሰል ነጥቦችን አነሱና ነገሮችን በአምስቱ ሴንስ ኦርጋን መመዘን ስተት ላይ እንዴት እንደሚጥል ገለጹ። ብዙ ምሳሌዎችን መጥቀስ ይቻላል። አላኩል ሐል የአምላካችን የአላህ መኖር አጠራጣሪም አይደለም። በስተመጨረሻ እኔ የገጠመኝን አንድ ውይይት እዚሁ ልንገራችሁና ወደ ቀጣዩ ነጥብ ነው የምገባው። የዩኒቨርሲቲ ተማሪ ነው፣ ቴድሮስ ይባላል እና ጋራድ አደባባይ ላይ ከጦር ኃይሎች በበርበሬ በረንዳ አልፋችሁ ስትሄዱ ያለው የጋራድ አደባባይ ላይ አንድ ወንድማችን ጃዕፈር የሚባል እዛ ሱቅ ላይ ነው ሰዎች ቀጥረውን ልንወያይ ተገናኘን እና ምንድነው የምትለው አልኩት። እኔ ፈጣሪ አለ ብዬ አላምንም፣ ፈጣሪ የለም ነው የምለው አለኝ። እምነት አልባ ነው፣ በዚህ ሊወያይ ነው የመጣው።
ምናልባትም አንዳንድ ጊዜ የክርክር ችሎታውን በአማኞች ላይ ሊተገብረው ነው እና ምን አልኩት እኔም ትክክል ነህ አልኩት የተናገርከው ንግግር 50% እውነታነት አለው የሚቀረው 50% ነው ያንን ነው ምን ሞላው አልኩት ምን ማለትህ ነው አልገባኝም ማለት አሁን ያልከው አንተ ፈጣሪ የለም ነው አይደል ያልከው አዎ ስለዚህ ከንግግርህ እንደተረዳሁት ዋንስ አፖን ኤ ታይም መኖሩን አምነህ ተቀብለሃል ማለት ነው የሆነ ወቅት ላይ ፈጣሪ እንደነበረ ምክንያቱም አልኩት በአማርኛም ይሁን በማንኛውም ሰው ቋንቋ የለም የሚባለው ነገር ኢንዲኬት ሊያደርግ የሚችለው የሆነ ወቅት ላይ የነበረን ነገር ብቻ ነው መጀመሪያውኑ ከህልውና ውጪ የሆነ ምንም ህልውና የሌለው ነገር የለም ተብሎ አይገለጽም ምክንያቱም አንተ የለም ብለህ ስትናገር ስለሆነ ነገር ነው አይደል የምትናገረው ያ ነገር መጀመሪያውኑ የሌለ ከሆነ ምን ብለህ የለም ብለህ ትገልጸዋለህ ፈጣሪ የለም ማለትህ በራሱ የሚያሳየው በፊት እንዳለ ማመንህን ነው አሁን ግን ወይ ከይታ ተሰውሯል ወይ ደግሞ ጠፍቷል የሚል ድምዳሜ ላይ ደርሰሃልና በፊት ነበረ ማለትህ 50% ትክክል ነህ አሁን እኔና አንተ ምንወያየው ካሁን በኋላ ቀጥሏል የፈጣሪ ህልውና ወይስ አብቅቶለታል በሚለው መሆን አለበት አልኩት ሳዲቅ ለምን አማርኛ ተሰነጣጥቃለህ አለኝ ይሄ የአማርኛ ስንጠቃ አይደለም የቋንቋ ህግ ነው አልኩት እስኪ እኔ አንተን ልጠይቅህ የለም የሚለውን ነገር መጀመሪያም ላልነበረ ህልውና ለሌለው ነገር ምሳሌ ስጥና ንገረኝ አልኩት በዚህ ዓለም ላይ ምን የለም የሚባል ነገር አለ ብታስቡት ዳይኖሰርስ ልትሉ ትችላላችሁ ታራ ዳይኖሰርስ የለም እኮ ያላችሁት በአንድ ወቅት የነበረ በአፍሪካ የሚኖር ግዙፍ እንስሳ ስለነበረ ነው ዛሬ ዝርያው ስለጠፋ ይሄ እንስሳ የለም ተብሎ ይገለጻል የለም የሚለው ቃል የሚያመላክተው የነበረን ነገር ነው ወይም አሁንም ያለ ሆኖ ግን ለጊዜው ከቦታው ከእይታ የተሰወረ ነገር ኢብራሂም ከመሐከላችሁ አለ በየጠየቁ ሙስጠፋ የለም ብሎ ምላሽ ሰጠኝ ምን ማለት ነው እዚህ አዳራሽ ውስጥ አሁን የለም ነው አልመጣም ነው ወይ ፈልጎ ሲያጣው ከእይታ ስለተሰወረበት የለም እያለ ነው ከመነሻውማ የማታስቡት ያልሰማችሁት ህልውና የሌለው ነገር ከሆነ ምን ብላችሁ የለም ብላችሁ ትገልጻላችሁ ይሄን አሁን ለምንድነው ያመጣሁላችሁ ፈጣሪ የለም የሚሉ ሰዎች እንኳን እናንተ ጋር ቢመጡ ቢከራከሩ በዚህ ቃል ብቻ ራሱ መያዝ ይቻላል ማለት ነው ይሄን ያህል ተመራማሪ መሆን ወይም ደግሞ ቆፍረን እንደምናገኘው የምርምር ውጤት ሊቅ መሆን አይተበቅብንም አላህ አለ ብሎ ጭንቅላታችን ማሰቡ ብቻ ለመኖሩ በቂ ነው ሰው የሌለ ነገር አስቦ ያውቃል እንግዲህ በእያንዳንዱ መስክ ላይ ተመራማሪዎች የደረሱበትን ጥናት እየገለጹ ሽልማት ያገኛሉ እስኪ ቅድም ወንድማችን ፈድሉ እናንተን ሸልማለሁ እንዳለው እኔ ወላሂ ትልቅ ሽልማት እዚሁ ቃል ገባላችኋለሁ እዚህ አዳራሽ ላይ ያላችሁ ወንድሞችና እህቶች እስቲ እስከዛሬ በዚህ ዓለም ላይ ያልገባ ዩኒቨርሱ ላይ ያልተካተተ አንድ ነገር ንገሩኝ መናገር ትችላላችሁ እንደውም አንድ ሌላ ዩኒቨርሲቲ ተማሪ ጋር ስወያይ አቅቶት ነበር መጀመሪያ አሰባሰበና 6 እግር ያለው እንስሳ አለኝ እሱ 4 ነው ያያየው የሌለ ማምጣቱ ነው አጂፕ ምንድነው አልኩት ግራ ገባውና መጨረሻ ምን አለኝ በቃ ጭንቅላቱ ላይ 6 እግር ያለው ከጀርባው ላይ 17 አፍንጫ ያለው ከጉልበቱ ላይ 20 አይን ያለው የሆነ ሰው ያየሁኝ ነው አለኝ እሱ ለጊዜው ከክርክር መውጫ መንገድ እየፈለገ ነው አሁን የተናገርካቸው ነገሮች ሁሉ ያሉ ነገሮች ናቸው ያበላሻው ቅርጹን ነው እንጂ ይዘት አዲስ ነገር አላመጣህም 6 እግር አይደለም 16 እግር በል እግርም ያለ ነገር ነው 16 ቁጥሩም ያለ ነው አፍንጫም መልክ ያለ ነገር ነው የተከልከው ግን ምን አደረከው ከፊት የነበረውን አፍንጫ ከኋላ አደረከው ከታች የነበረውን እግር ጭንቅላት ላይ ወስደ ተከልከው ይሄ ቅርጽ አበላሸህ ይባላል እኔ ምጠይቅህ እዚህ ዩኒቨርስ ላይ ያልተካተተ የዩኒቨርሱ አካል ያልሆነ ከዩኒቨርሱ ውጪ እስከዚህ ሴኮንድ ድረስ ያልገባ አዲስ ነገር አምጣ ምን ታስባለህ ብታስብ አሁንም ፊት ለፊት የሚደቀንብህ ያለ ነገር ነው ስለዚህ አላህ አለ ብሎ ጭንቅላትህ ማሰቡ በራሱ ለአላህ መኖር በቂ መረጃ ነው ለምን ሰው የሌለ ነገር ሊያስብ አይችልም አላሁ አክበር ስለዚህ ጌታችን መኖሩን አምነን ተቀብለናል ሰዓት ባያጥር ኖሮ ብዙ ውይይቶችን በተለይ አቡ ሐኒፋ ረሂመሁላህ የገጠማቸውንም እነግራችሁ ነበር
ይሄ የመጀመሪያው ፓርት ነው። ሁለተኛው ደግሞ በጌታ አላህ እናምናለን ስንል ሁለተኛው ነጥብ አልኢማኑ ቢሩቡብየቲላሂ ተዓላ ተውሂድ አልሩቡብያ በጌታ አላህ የጌትነት ባህሪ አምኖ መቀበል። እስካሁን ያየነው የትኛውን ፓርት ነው? አምላካችን አላህ አለ፣ መኖሩ የተረጋገጠ ነው፣ ምናባዊና ግምታዊ አይደለም ብለናል። በሁለተኛ ደረጃስ ምን እንላለን? አላህ የፍጥረታት ሁሉ ጌታ ነው። ቢአነ አላህ ወሕደሁ ረቡ ኩሉ ሸይእን ወመሊካ አላህ የነገራቶች ሁሉ ጌታና ብቸኛ ንጉሥ ነው። ወአነሁ ልኻሊቁ ሊልዓለም የዩኒቨርሱ ብቸኛ ፈጣሪ እሱ ነው። አልሙሕይ ልሙሚት ሕያው አድራጊና ገዳይ፣ አረዛቁ ዙል ቁወት ልመቲን ሲሳይን ሰጪና የብርቱ ኃይል ባለቤት አላህ ብቻ ነው። ለም የኩን ለሁ ሸሪኩን ፊል ሙልክ በንግስናው ተጋሪ የሌለው፣ ወለም የኩን ለሁ ወልዩን ሚነ ዙል ከውርደትም እንደዚሁ ረዳት የሌለው፣ ላ ራደ ሊአምሪሂ ወላ ሙዓቂበ ሊሑክሚህ የእሱን ፈቃዱን ሊመልስ የሚችል የፈረደውን ፍርድ ሊያዘገይበት ማንም የማይችል የሆነ ብቸኛ ጌታ ነው። አላህ ቢጤም አምሳያም ተወዳዳሪም የለውም። የዩኒቨርሱ የአጽናፈ ዓለሙ የበላይ ተቆጣጣሪ ብቸኛ ገዢና ጌታ ነው ብለን እናምናለን። ይሄ እምነት ተውሂድ አልሩቡብያ ተብሎ ይጠራል። በጌታ አላህ ጌትነት አምኖ መቀበል ማለት ነው። ዘርዘር ለማድረግ ይሄን ነጥብ አንደኛ አላሁ ወሕደሁ ሁወል ኻሊቅ አላህ ብቻውን ፈጣሪ ነው ብለን ነው የምናምነው። ከጌታችን ጋር አብሮ የነበረ ከጎኑ የነበረ ረዳት ዋና ሰራተኛ አማካሪ የሚባል ነገር የለም። ጌታችን አላህ ብቻውን ፈጣሪ የሆነ ጌታ ነው። ሱረቱ ዙመር ቁጥር 62 ላይ እንደተናገረው በምዕራፍ 39 ሱረቱ ዙመር ቁጥር 62 ላይ አላሁ ኻሊቁ ኩል ሸይ አላህ የነገራቶች ሁሉ ብቸኛ ፈጣሪ ነው። ወሁወ ዐላ ኩል ሸይእን ወኪል እሱም በሁሉም ነገር ላይ ብቸኛ ዋቢ ረዳት ነው ይላል። ስለዚህም ጌታችን የሁሉ ነገር ፈጣሪ ነው። ሁለተኛ አላሁ ወሕደሁ ሁወ ረዛቅ አው ራዚቅ ብቻውን ሲሳይ ሰጪ እሱ ነው። እንደፈጠረን ሲሳይም የሚለግሰን እሱ ብቻ ነው። ሱረቱ ሁድ ቁጥር 6 ላይ ቁርአን ምን ይላል? ወማ ሚን ዳበትን ፊል አርድ ኢላ ዐላ ላህ ሪዝቁሃ መሬት ላይ ምንም አይነት ተንቀሳቃሽ የለም ሲሳዩ አላህ ላይ የተመደበ ቢሆን እንጂ። አላህ ሲሳዩን የማይረዝቀው ራስህን ቻል ተብሎ ከጌታ አላህ ወጥቶ ለብቻው የተገለለ አንድም ተንቀሳቃሽ የለም አላህ ሲሳዩን የሚሰጠው ቢሆን እንጂ ይላል። ስለዚህም አላህ ብቻውን ሲሳይ ሰጪ የሆነ ጌታ ነው። አላሁ ወሕደሁ ማሊከል ሙልክ የነገስታቶች ሁሉ ብቸኛው ንጉሥ የበላይ ተቆጣጣሪም ጌታችን አላህ ነው። ሱረቱ አሊ ዕምራን ቁጥር 26 በምዕራፍ 3 ሱረቱ አሊ ዕምራን ቁጥር 26 ላይ ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ የነገስታቶች ሁሉ ንጉሥ የሆንከው አላህ ወይ ንግስናን ለምትሻው ሰው ትሰጣለህ፣ ከምትሻው ላይ ደግሞ ንግስናን ትገፋለህ ትወስዳለህ በል በማለት አላህ እንድንናገር እሱን እንድናወድሰው አዞናል ማለት ነው። ስለዚህም አላህ ብቻውን ንጉሥ ነው። እያንዳንዳቸው ብዙ ጥቅስ አላቸው በቅዱስ ቁርአን ውስጥ። ሁሉም ትምህርት እንዲዳረስ ብዬ ነው አጠር የማደርገው። አራተኛ አላሁ ወሕደሁ ሁወ ናፊዑ ወሁወ ዳር መጥቀምም ሆነ መጉዳት ከአላህ ዘንድ ነው። የአላህን ሩቡብያ የጌትነት ስልጣኑን አምኖ መቀበል እነዚህ ነጥቦች ይካተታሉ ማለት ነው። ጥቅምና ጉዳት ምንጩ ከአላህ ዘንድ እንጂ ከባሮች አይደለም። አላህ ተጠቀም ብሎ ባልወሰነልህ ነገር ላይ ሰው ቢሰባሰብ ሊጠቅምህ አይችልም። አላህ እንዲነካህ ጉዳቱ እንዲደርስብህ ባልፈቀደው ነገር ላይ የዓለም ባለስልጣናት ኃይላቸውን ጉልበታቸውን ቢያሰባስቡ ምንም ሊያረጉ አይችሉም። ትክክለኛው የጉዳትና የጥቅም ምንጭ ከአላህ ዘንድ ብቻ ነው ብለንም እናምናለን። ቁርአን ሱረቱል አንዓም 17ኛው ላይ ስለሚናገር በምዕራፍ 16 ሱረቱል አንዓም ቁጥር 17 ላይ ወኢን የምሰስከ አላሁ ቢዱርን አላህ አንተን በጉዳት ቢያገኘ በጉዳት ቢነካህ
ፈላ ካሽፈ ለሁ ኢላ ሁ ከሱ በስተቀር ሊያነሳው የሚችል ሌላ የለም ያንኑ ጉዳት። ወኢን የምሰስከ ቢኸይሪን በመልካምም ካገኘህ ኒዕማውን ቢለግስህ ፈሁወ ዐላ ኩሊ ሸይኢን ቀዲር አላህ በሁሉ ነገር ላይ ቻይ የሆነ ጌታ ነው ይላል። ስለዚህ ሩቡብያነት የጌትነት ባህሪ ለአንድ አላህ ብቻ ነው። እርሱ የሁሉ ነገር ፈጣሪ ነው፣ ሁሉን ነገር ያስገኘ ነው። ፍጥረተ ዓለሙን ዩኒቨርሱን ካለመኖር ወደ መኖር ያመጣ አንድና ብቸኛ ጌታ ነው። ይህንን ሲያደርግ አላማከረም፣ ይህንን ሲያደርግ ረዳትን አልፈለገም፣ ይህንን ሲያደርግ እንደዚሁ አጋዥና ሐሳብ የሰጠው አካል የለም። ብቻውን አንድ የሆነ ጌታ ነው። በአንድነቱ ሁለትነት የለበትም፣ በአንድነቱ ሶስትነት የለበትም። መለኮት እንደማይከፋፈለው ሁላ ህልውናው ዛቱም አይከፋፈልም። አላህ አንድና ብቸኛ የሆነ ጌታ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።